ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን በባህሬን የሚገኘውን የእስራኤል ኤምባሲን ኢላማ አደረገች። ኢራን ላይ የሚፈጽመው ጥቃት በከፍተኛ መጠን እንደሚጨምር የአሜሪካ መከላከያ ሚኒስትር ተናገሩ። ለ6 ቀናት እየተካሄደ ያለውን የአሜሪካና እስራኤል ጥቃትን ተከትሎ ቀጠናው ወደ ከፍተኛ ውጥረት አምርቷል ተብሏል። እነዚህንና ተያያዥ ጉዳዮችን በዝርዝር እንመለከታለን። አብራችሁን ቆዩ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደረገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ለ6 ቀናት እየተካሄደ ያለውን የአሜሪካና እስራኤል ጥቃትን ተከትሎ የቀጠናው ውጥረት እየናረና ግጭቱም እየተባባሰ ቀጥሏል ተብሏል። ኦፕሬሽን ኤፔክ ፊውሪ የተሰኘው የአሜሪካና የእስራኤል ወታደራዊ ዘመቻ ዛሬ 7ኛ ቀኑን ይዟል። እስካሁን በኢራን ውስጥ ከ1230 በላይ ሰዎች መገደላቸው ታውቋል። የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ባወጣው ግምት ለመጀመሪያዎቹ 100 የዘመቻው ሰዓታት 3.7 ቢሊዮን ዶላር ወጪ ሆኗል። ይህም ማለት በቀን በአማካይ 891 ሚሊዮን ዶላር ወጪ እየተደረገ ነው ማለት ነው። የእስራኤል ጦር 2500 ጥቃቶችን መፈጸሙንና የኢራንን የአየር መከላከያ ስርዓት 80 በመቶ ማውደሙን በመጥቀስ ሙሉ ለሙሉ ሊባል የሚችል የአየር ላይ የበላይነት ማግኘቱን አልጀዚራ ጽፏል። አያቶላህ አሊ ካሚኒ መገደላቸውን ተከትሎ ልጃቸው ሞሽታባ ካሚኒ ይተካሉ የሚሉ ዘገባዎች ቢኖሩም ፕሬዝዳንት ትራምፕ ግን አሜሪካ ቀጣዩን መሪ በመምረጥ ረገድ ቀጥተኛ ሚና ይኖራታል ብለዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ የኢራን ኃይሎች የአሜሪካን የምድር ወረራ በመጠባበቅ ላይ መሆናቸውንና በሺዎች የሚቆጠሩ የአሜሪካ ወታደሮችን እንደሚገድሉና እንደሚማረኩም ዝቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዋሽንግተን አትታመንም በማለት ከአሜሪካ ጋር ለመደራደር ምንም አይነት ምክንያት እንደሌለ በይፋ ገልጸዋል። በኢራን የአጸፋ ጥቃት ምክንያት አሜሪካ በኩዌት ሲቲ የሚገኘውን ኤምባሲዋን ስራ አስቁማለች። አንድ የኢራን ሚሳኤል በባህሬን የመንግስት ነዳጅ ማጣሪያ ላይ ጉዳት ማድረሱም ታውቋል። የተባበሩት አረብ ኤምሬትስ በርካታ የኢራን ሚሳኤሎችንና ከ120 በላይ ድሮኖችን ማክሸፏን ስትገልጽ፣ ኳታርም በዶሃ ከፍተኛ ፍንዳታዎች መሰማታቸውንና በሚሳኤል መደብደቧን አስታውቃለች። ወደ 20 ሺህ የሚጠጉ አሜሪካውያን መካከለኛውን ምስራቅ ለቀው መውጣታቸውም ተዘግቧል። አንድ የፈረንሳይ የመልቀቂያ አውሮፕላን በአካባቢው በነበረ በሚሳኤል ተኩስ ምክንያት ጉዞውን አቋርጦ ለመመለስ እንደተገደደም ተሰምቷል። የኢራን አብዮታዊ ዘብ በቴል አቪቭ እና በእስራኤል መካከለኛው ክፍል ላይ የተቀናጀ የድሮንና የሚሳኤል ጥቃት መፈጸሙን አውጇል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ የኢራን ኃይሎች ሊሰነዘር የሚችለውን የአሜሪካ የምድር ወረራ በመጠባበቅ ላይ መሆናቸውን አስጠንቅቋል። የአውሮፓ መንግስታት በመካከለኛው ምስራቅ እየተባባሰ ላለው ግጭት ምን አይነት ምላሽ መስጠት እንዳለባቸው በሐሳብ ተከፋፍለዋል እየተባለ ነው። አንዳንዶቹ የመከላከያ ወታደራዊ ቁሳቁሶችን እያሰማሩ ሲሆን፣ ሌሎች ደግሞ በዲፕሎማሲ ላይ ትኩረታቸውን አድርገዋል። ዩናይትድ ኪንግደም እና ፈረንሳይ የአጋሮቻቸውን ጥቅሞች ለመጠበቅ እንዲያግዝ የባህር ላይና የአየር መከላከያ ሀብቶቻቸውን ወደ ምስራቃዊ ሜዲትራኒያን አዝምቷል። ሰኞ ዕለት በሜዲትራኒያን ደሴት ቆጵሮስ በሚገኘው የብሪታንያ ንጉሳዊ አየር ኃይል ጣቢያ ላይ የድሮን ጥቃት ደርሷል። ጀርመንን፣ አይርላንድን፣ ቤልጅየምንና ኔዘርላንድን ጨምሮ ሌሎች የአውሮፓ ሀገራት እስካሁን በዲፕሎማሲያዊ ምላሾች ላይ ብቻ ትኩረት ያደረጉ ሲሆን እስካሁን ምንም አይነት ቀጥተኛ የውጊያ ስምሪት ማወጃቸው አልተሰማም። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደረገው ቴምር ሪል ስቴት
በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝተው ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ኢራን በባህሬን የሚገኘውን የእስራኤል ኤምባሲን ኢላማ አደረገች። የኢራኑ ፋርስ የዜና ወኪል በባህሬን ዋና ከተማ ማናማ ላይ የተፈጸመው የሌሊት ጥቃት የእስራኤል ኤምባሲ የሚገኝበትን የፋይናንሻል ሃርበር ታወርስ የንግድ ግቢ ኢላማ ማድረጉን ዘግቧል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የመጀመሪያ ሳምንትና ቴህራን የአሜሪካ ኃይሎችንና ንብረቶችን በሚያስተናግዱ ሀገራት ላይ የወሰደችው የአጸፋ እርምጃ ቀጠናውንና ከዚያም በላይ ያለውን ዓለም ወደ ሰፊ ግጭት ውስጥ ከቶታል። ሮይተርስ የዜና ወኪል ዛሬ እንደዘገበው በንግድ ግቢው አካባቢ አንዲት የኢራን ድሮን ተመታ ወድቃለች። በርካታ የባህረ ሰላጤው ሀገራት፣ የአረብ መንግስታት እንዲሁም ቱርክና አዘርባይጃን በዚህ ጦርነት ውስጥ ሰለባ እየሆኑም ናቸው ተብሏል። የሳውዲ አረቢያ መከላከያ ሚኒስቴር ዛሬ አርብ እንዳለው በሀገሪቱ ማዕከላዊ አልካርጅ ግዛት በስተምስራቅ አንድ የክሩዝ ሚሳኤል ተመቶ ወድቋል። በኋላም ሚኒስቴሩ በሪያድ ክልል በስተምስራቅ 3 ድሮኖችን ማክሸፉን አስታውቋል። በተጨማሪም የኳታር መከላከያ ሚኒስቴር የአሜሪካ ወታደራዊ ንብረቶችን በሚያስተናግደው በዱሃ በሚገኘው አልሆይዴዳ የአየር ኃይል ጦር ሰፈር ላይ የተሰነዘረውን የድሮን ጥቃት የአየር መከላከያ ኃይሉ በተሳካ ሁኔታ ማክሸፉን ሌሊቱን አስታውቋል። ቀደም ብሎም ባለስልጣናት የደህንነት ስጋቱ ደረጃ ከፍ ማለቱን በመጥቀስ ህዝቡ በቤቱ እንዲቆይ እንዲሁም ከመስኮቶችና ለጥቃት ከተጋለጡ ቦታዎች እንዲርቅ ማስጠንቀቂያ ሰጥተው ነበር። ትላንት ሐሙስ በዱሃ በርካታ የፍንዳታ ድምጾች ተሰምተዋል። የአውሮፓ ህብረት መሪዎች ኢራን በአሜሪካና በእስራኤል ጥቃት ምክንያት በቀጠናው ባሉ ኢላማዎች ላይ በምትሰነዝረው የሚሳኤልና የድሮን ጥቃት ለተጎዱ የአረብ ሀገራት ድጋፋቸውን ገልጸዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ እና ሌሎች የአውሮፓ መሪዎች ትላንት ሐሙስ በብራሰልስ ከባህረ ሰላጤው የትብብር ምክር ቤት ባለስልጣናት ጋርም መወያየታቸው ተሰምቷል። መሪዎቹ ኢራን በምክር ቤቱ አባል ሀገራት ላይ የምትሰነዝረውን ጥቃት ይቅር የማይባል ሲሉ ጠርተውታል። በሌላ በኩል ዛሬ አርብ በዮርዳኖሷ ኢርቢድ ከተማም በርካታ ድሮኖች በአየር መከላከያ መመታታቸውን አልጀዚራ ዘግቧል። ኢራን ላይ የሚፈጸመው ጥቃት በከፍተኛ መጠን እንደሚጨምር የአሜሪካ የመከላከያ ሚኒስትሩ ተናገሩ። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት በኢራንና በዋና ከተማዋ ቴህራን ላይ የሚፈጸመው የጥቃት ኃይል በከፍተኛ መጠን ሊጨምር መሆኑን ተናግረዋል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱትን ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት መከላከያ ሚኒስትሩ ሄግሴት የማጥቃት ዘመቻው በቆራጥነት እያደገ ነው ብለዋል። ኢራን ይህንን ጥቃት መቀጠል አንችልም ብላ ተስፋ ታደርጋለች፣ ይህም እጅግ መጥፎ ስሌት ነው ብለዋል። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል መከላከያ ሚኒስትሩ ተናግረዋል። ገና መዋጋት መጀመራችን ነው፣ የምንዋጋውም በቆራጥነት ነው ሲሉም ተደምጧል። ዩናይትድ ኪንግደም ከጅምሩ የአሜሪካ አየር ኃይል ኢራን ላይ ለሚፈጽመው ጥቃት የጦር ሰፈሯን እንዲጠቀም አለመፍቀዷን የተቹት ሄግሴት አሁን ግን ብሪታንያ መስማማቷ ዘመቻውን ለማጠናከር እንደሚያግዝ አስረድቷል። ተሳክቶልናል። እናም አሁን ቦምብ ጣይ አውሮፕላኖችን ለማሰማራት እንደ አንድ መንገድ እየተጠቀምንበት ነው ያሉት መከላከያ ሚኒስትሩ ይህ እርምጃ ኢራን ላይ ለተከፈተው ወታደራዊ ዘመቻ ተጨማሪ አቅሞችና ተጨማሪ የመከላከያ ብቃት እንደሚያስገኝ እንዲሁም ተደጋጋሚ የቦምብ ጥቃቶች ለመፈጸም እንደሚያስችልም አብራርተዋል። በኢራንና ቴህራን ላይ የሚወርደው የጥቃት ኃይል በከፍተኛ መጠን ሊጨምር ነው ሲሉም አክለዋል። አሜሪካና እስራኤል እያጠቁ ያሉት የኢራን ተቃዋሚዎችን ኢላማ የሚያደርጉትን ኃይሎች እንደሆነም ተናግረዋል።
የእስራኤል መከላከያ ሰራዊት በኢራን ላይ የሚያካሄደው ዘመቻ ወደ ቀጣዩ ምዕራፍ እየተሸጋገረ መሆኑንና የቴህራን አገዛዝንና ወታደራዊ አቅምን ከዚህ የበለጠ የመበታተን እርምጃውን እንደሚገፋበት አስታወቀ። አሜሪካና እስራኤል በሚፈጽሙ ጥቃት ኢራንን በስትራቴጂካዊ መንገድ እየነጠሉ መሆኑን የተናገሩት የእስራኤል ጦር ዋና አዛዥ ሌተናል ጀነራል ኢያር ዛሚር ከዚህ ቀደም ባልታየ ደረጃ እያዳከሟት እንደሆነም ጠቅሷል። እስራኤል ባለፉት 6 ቀናት ያለማቋረጥ ኢራን ላይ ጥቃት ስትፈጽም መቆየቷን አንስተው ዘመቻው ባቀድነው ፍላጎት እየሄደልን ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነትን ያረጋገጥንበትንና የባላስቲክ ሚሳኤል መሰረታቸውን ያዳከምንበትን ድንገተኛ የጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገርን ነው ሲሉ እቅዳቸውን አስታውቋል። በዚህ ምዕራፍ የኢራንን አገዛዝና ወታደራዊ አቅሙን የበለጠ እንበታተናለን። አሁን ይፋ የማላደርጋቸው ተጨማሪ ድንገተኛ እርምጃዎች ወደፊት እንወስዳለን ሲሉም ጽፏል። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ ገዝተው ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።